መልስ በመጀመሪያ ትክክል ይሁን አይሁን አላውቅም እና ለበደሉት ሰዎች ይቅርታ ማድረግ ያኔ ሁሉ ጊዜ ብዙ ጊዜ በእምነትም በሰውም ጥሩ ነው ትክክል ነው ይቅርታ ማድረግ ያለባቸው ይባላል እና እኔም ለበደሉ ሰዎች ይቅርታ አድርጌ እየኖርኩ ነው። ግን ሌሎቹ ሰዎችም ከኋላ ሌሎቹ ሰዎች እንዴት ይቅርታ አድርጋ ከነሱ ጋር ትኖራለች እንዴት እንደዚህ ታደርጋለች ይላሉ ከኋላዬ ማለት ነው። ግን እኔሞ ያ ነገር ረስቻለሁ ማለት በቃ ረሳው ማለት በቃ ረስቻለሁ። ለምን ለፈጣሪ ብዬ ይቅርታ አድርጌ እንደምንም እንዳልተፈጠረ ሞኞኝ ምናምን እየኖርኩ ነው። ግን ከኋላዬ ብዙ ነገር ይናገራል። የኔ እንዴት ይሉኛል ብዙ ሰዎች ማለት ነው። ያ ነገር ትክክል ነኝ ወይስ አይደለም የምል ፈልጌ ነው። አንቺ የበደሉሽን ሰዎች ይቅርታ አድርገሽላቸው እየኖርሽ ነው። ማን ነው ወቃሹ? የበደሉን ለምሳሌ ቤተሰቦች ናቸው። እውነት ትክክል ከነገርኩ ቤተሰቦቼ ናቸው የበደሉን ማለት ነው። እኔ በልጅነቴ የበደሉን ቤተሰቦቼ ናቸው። ያ ነገር እኔ እንደ ጥፋቴ ነው አሰብኩ። እኔ ግልጹን ከነገርኩ በ19 ዓመት ምናምን ፍቅረኛ ነበረኝና ወልጄ ነበርኩ። ከዛ እኔ እርጉዝ ሆኜ ልጁ ካደኝ እና እሱ ካደኝና እኔ እርጉዝ ሆኜ እሱ ጓደኛዬን አገባ። ጎረቤት ነን። እኔ አሁን አካባቢን ከነገርኩ እዚህ ላይ ብዙ ሰዎች ያውቃሉ። እኔ የሚያውቁኝ ይኖራሉ። ታውቃለህ? አትንገሪ። ያውቃል ብዙ ከተማ አብዛኛው ብዙ ሰው ያውቃል ያ ነገር ማለት ነው። እሱ ጓደኛዬን አገባ። ጎረቤት ነን። እኔ ዳ ልጅ ነኝ፣ እሷ የመንግስት ሰራተኛ ልጅ ናት። እና ቤተሰቦቹ እንዴት የዳ ልጅ ታገባለህ ምናምን በሚል ሰበብ እሱ እኔን ትቶ የክፍሌ ተማሪና አብረን ነው የምንማራ እስከ 9 ምናምን የክፍሌ ተማሪ ነበረችና እሷን አገባት። እኔ እርጉዝ ሆኜ እሱ እኔን ትቶ እኔን ለማግባት ቃል ኪዳን ሁሉም ነገር ያለን እሱ እኔን ትቶ እሷን አገባ። በዛ ምክንያት እኔ ምንም አልተናገርኩምና አዝኜ በቃ እኔ ብቻ ሳይሆን የአካባቢ ሰው ሁሉ አዘነ ማለት እንደኔ ድሃ የሆኑ ያዘኑልኝ። በቃ አለ አይደለም ብዙ ነገር ነው። እኔ ሁሉም መናገር አልፈለኩም ያኔ ሰዓቱም ስለሚፈጅ ማለት ነው። ግን ያ ነገር እኔ ከወለድኩ በኋላ በጣም ተሰቃየሁ። ቤተሰቦቼም ጣሉኝ፣ ሰውም ጠላ፣ ሁሉም ነገር ያኔ ከባድ ነው። ምን ብዬ አሁን እዚህ ጋር ለመናገር በጣም ይከብዳል። ታውቃለህ እዚህ ላይ ሆኜ ማለት ነው። ያው አሳለፍኩ እስከ 1 ዓመት ምናምን ሳሳለፍ በጣም ተሸገርኩ። እድሜው ያው ትንሽ ነኝ፣ ምንም አላውቅም። አልቻልኩም ማሳደግ፣ ልጅ ማሳደግ አልቻልኩም። ብቻዬን ማለት ማንንም አይዞሽ የሚለኝ የለም። ግን በእርግጥ ዘመዶች አለኝ። 1 ወር 2 ወርም አንዱ ጋር ሂጄ እንደዛ እነሱን እያገዝኩ ኖርኩ ማለት ነው እስከ 1 ዓመት። ከዛ መጨረሻ ላይ አንድ ዘመድ ናት ከሩቅ የመጣች ዘመድ ቤት እኔን አይተኝ እንዴት ነው በዚህ እድሜ እንደዚህ የሆነችው እቺ ልጅ ለምንድን ነው ቤተሰቡም እንደዚህ ያደረጉ ምንድን ነው ምናምን ብላ ጠየቀችና ያው ታሪኩን ሲነግሯት በቃ ልጁን እኔ ጋር አስቀምጪና ከተማ ገብተሽ ኖሪ አለችኝ። እሷ ልጆች አላት። ያው ብዙም ከፍ ያለ ኑሮ የላትም፣ ግን ያው ለኔ አዝና ነው በዛ እድሜ እና በቃ ልጁን እኔ ጋር ያደግና አንቺ እጂ ከተማ ገብተሽ ኑሪና ፈጣሪ ከረዳሽ ህይወትሽ ከተለወጠ መጥተሽ ልጅሽን ትወስዳለሽ አለችኝ። በቃ ትንሽ አስቤ እኔም እሺ ብዬ ከትንሽ 2 ወር ምናምን በኋላ ልጇን እሷ ቤት ሄጄ እሷ ጋር አስቀምጬ እኔ አዲስ አበባ ገባሁ። ከዛ እኔ አዲስ አበባ ገብቼ 6 ወር ምናምን ሲቆይ ልጁ ሞታ። በጣም አሪፍ ሁኔታ ላይ ነበር እኔ ሲሄድ ማለት ነው። ግን በቃ ለምን እንደሆነ አላውቅም ልጁ ሞታ። በቃ እኔ ሲሄድ ማለት ነው። ምን ሆኖ ነው የሞተው? በጣም ታመመ አሉኝ። ታመመ እኔ በፊት ጡት ብቻ ስለምጠባ በቃ ያው እነሱ የሰጡት ምግብ ምናምንም አልተስማማም መሰለኝ። እንደዛ ሆኖ በቃ ከቅፌ ሲወጣ አልተላመደም መሰለኝ። በቃ ልጁ ሞታ አሉኝ።
ከዛ በቃ እኔ ምንም ማድረግ አልቻልኩም። በቃ ተው አላልቅሼ ተውኩኝ ማለት በቃ ያን ለሁለት ታጣው ቤተሰቦቼ መጥቼ ልጄ መጥቼ በቃ እኔ በጣም ተሰማኝ እና ግን ያው እኔ ከተማ ከገባው በኋላ ከቤተሰቦቼ ጋር እናወራ ነበር ታውቃለህ። እኔ ለምን ያኔ እነሱን አልጠላውም። እነሱ የፈለጉ ቢያረጉኝ ቢሰድቡኝ ምንም ብሉኝ እኔ የራሴ ጥፋት ብዬ ስለማያምን ራሴ ጥፋት ነው እነሱ ለኔ ብሎኝ ብዬ ስለማስብ ምንም አይመስለኝም ነበር። ግን እነሱ እኔ እዛ ሆኜ እኔ አዲስ አበባ ሆኜ እነሱ ልጁ ሲሞት ሰው ልኮለት እንደዛ ሰው ሌላ ዘመዶች ምናምን ሄዶ ልጁ ሲቀብሩ ማለት ነው ቤተሰቦች ሄዶ አልቀበሩም። እናቴም በቃ ቤተሰቦቼ ጠቅላላ ሄዷል። የሩቅ ዘመድ ትንሽ የምርቅ ይገባል አይደለም ትንሽ የምርቅ ዘመዶች ናቸው ሄዶ የቀበሩ እንጂ እነዚህ ሄዶ አልቀበሩ። እኔ ከቆይታ በኋላ በቃ ተመልሼ መጣሁ ወደ ሀገር ቤት ማለት ነው። ተመልሼ መጥቼ ትምህርት ተቋርጬ ስለነበርኩ ትምህርቴን ቀጠልኩ አሁን ማለት ነው። ማለት በቃ እኔ ህልም ነበረኝና በዛ እድሜ ሰው ቤትም መስራት አልቻልኩም ታውቃለህ። ጎበዝ ተማሪ ነበርኩና በቃ አልቻልኩም። ትምህርቴን ቀጠልኩ። ትምህርቴን ስቀጥል የአካባቢ ሰዎች ምን ይላሉ? እነዚህ ሀረመኔዎች ናቸው እንዴት እነሱ ጋር ትኖራለች ምናምን ይሉኛል። እኔ በቃ እንዳልሰማሁኝ ቀጠልኩ። ምንም አልተናገርኩም፣ ምንም አልተነፈስኩም ታውቃለህ። ምንም ጥያቄ አልጠየቅኳቸው። ዝም ብዬ ኖርኩና ከዛ ከጊዜ ያለፈ ትምህርቴን ጨረስኩ፣ ስራ ብያዝ ምናምን በቃ ያን ህይወት ይቀጥላል አይደለም። ቀጠልኩ። ግን መሜ ውስጥ ያለ አውጥቼ አልናገርም። መሜ ውስጥ አለ። ግን አረብ ሀገር ሄድኩኝ። አረብ ሀገር ከመጣሁ በኋላ ብዙ አመታት እዚህ ሀገር ቆየሁ ማለት ነው። ግን እነሱን እየረዳሁ ኖርኩ። ምንም እንዳልተፈጠረ ያ ህመም ሁሉ ረስቼ እኔ እነሱን እየረዳሁ እየኖርኩ እያሳደግኩ በቃ ለነሱ ኖርኩ ማለት ትችላለህ። ማንም ሰው ያውቃል። ግን አሁን ያ ነገር ሲያስታውስ ውስጤ ይወቅሰኛል። እኔ ምንም አንድም ቀን ጥያቄ አልጠየቅኳትም። እናቴን ለምን እንደዚህ ያረክሽ ብዬ አንድም ቀን ጠይቄ አላቅም። ግን እነሱ እንደሞኝ ነው የሚቆጥሩኝ። እኔ ግን ለእግዚአብሔር ብዬ ነው ፈጣሪ ይቅር በሉ ይላል አይደለም። እኔ ይቅር ብዬ በቃ ሁለተኛ ነገር ሞ ጥፋቴ ነው እኔ ነኝ ያጠፋው። እነሱ ጭንቅላታቸውን እንደዚህ ዝቅ አድርጌ ምናምን ብዬ ስለማስብ ግን ሞ የጎረቤት ምናምን ሰው ሞ ያዝናል፣ በእኔ ቦታ ያዝናሉ። ያ ሁሉ በደል ፈጥሮበት እቺ ልጅ ከነሱ ጋር እንዴት ትኖራለች ይሉኛል። እዚህ ጋር ይሄ ነው እኔ የፈለኩ። እኔ ትክክል ነኝ ወይስ ጥፋተኛ ነኝ የሚል ግራ ገባኝ በእውነት። እናቴ ድጋሜ መጠየቅ እፈልጋለሁ ይሄ ነገር ለምን የሚል ግን ሀቂ መጣው ታውቃለህ። ለምን እንደዚህ ያደረጋችሁኝ? እሺ ያ ሁሉ በደል እኔ ላይ ያደረሳችሁ ሆኗል። አንዴ ከሆነ በኋላ ምንም አይፈጠር ማለት ግን ሞ አምራችሁ ምን ይላል ለመጠየቅ ሀቂ መጣው እስካሁን ማለት ነው። ቆይቷል። አሁን 10 ምናምን አመት ነው። ግን እስከዛሬ እኔ መጠየቅ አልቻልኩም። ሰው ግን ከኋላ ያወራል። ግን እኔ ዛሬም ከነሱ ጋር ነኝ። እነሱን እየረዳው ነው የምኖረው እና ይሄ ነው ህይወቴ። ይሄን ይመስላል። እስኪ ሚዩት አድርጊና አዳምጪኝ። እስኪ ማለት ሀሳብ ልስጥሽ። አንደኛ ይቅርታ ማድረግሽ መጥፏል። ፈጣሪ የሚፈልገው እሱ ነው። የሁሉም ሰው የዘራውን ያጭዳል በስተመጨረሻ። የጊዜ ጉዳይ። ማናችንም የዘራነውን እናጭዳለን። ሰዎች ስለሚሉሽ ነገር ብዙ ጉዳይ አይስጥሽ። ሰዎች ምንም ነገር ብትይ ማለታቸውን አያቆሙም። ሰው ማለት ምቾትሽን አይንሳው ማለት ነው። ሰዎች ማውራታቸው ሰላም ብትሆኚ የሆነ ነገር ብትሆኚ ምንም ባይፈጠርም እኮ ሰው እኮ ማውራቱን ደግሞ አያቆምም እኮ። ገብቶሻል አይደል? የሆነ የሚሉት ነገር አለ። ግድ አይስጥሽ። አንቺ ስለ ውስጥሽ ሰላም ብቻ በቃ ይቅር ብለሻቸዋል። የተፈጠረው ተፈጥሯል ብላችሁ ይቅርታ ተደራርጋችኋል፣ አውርታችኋል አይደል? ይቅር ብለሻቸው አብረሻቸው ነው አይደል ያለሽው። ሰላም አለሽ። ይቅርታ የምታደርጊው ምናልባት ይቅርታ የሚደረግለት ሰው እኮ ይቅርታ ላይ ይገባው ይችል ይሆናል ካደረገሽ ነገር አንጻር። ግን አንቺ ሰላም ይገባሻል፣ እንቅልፍ ይገባሻል፣ ገብቶሽ ደስታ ይገባሻል። ይሄ ውስጥ ቂም ይዘሽ የሆነ በቀል ይዘሽ ምናምን ተበቃዩ ፈጣሪ ነው፣ ይበቀልልሻል። ላደረጉት ነገር የእጃቸውን ይሰጣቸው።
አንቺ ማድረግ ያለብሽን መልካምነትና ቅንነት ማድረግ ከቻልሽ ይሄ ጥሩ ልብ ነው ያለሽ። ግን ደግሞ ትምህርት ደግሞ ትወስጅበታለሽ። አሁን ለሌላ ጊዜ ህይወትሽን አሳልፈሽ አሁን ቤተሰቦችሽ ህልም ላይ እጅሽ ላይ አታስቀምጪም። ህልምሽን አየሽ። መማር ማለት ያ ይቅርታ አድርገሻል። ወቀሳ በቀል ምናምን የለም። ግን ነገ ለምትራመጂው እርምጃ በሙሉ ኃላፊነቱ የምትወስጂው ራስሽ ነሽ። ብትሆኝ ተጠንቅቀሽ ልጅ ያዙ ብለሽ አትሄጂም። ነገር አየሽ፣ እንዲሁ ነገር አታረጊም። መማር ማለት ይሄ ነው። በነገርሽ ላይ ይቅርታ ማድረግ ብቻ ፖይንቱ አይደለም። እሱ ይቅርታ ማድረግ ጥሩ ነው፣ ለሰላምሽም ለጥሩ ትምህርት ደግሞ መውሰድ አለብሽ። ነገም መልሰሽ ትናንት ያረግሽው የምታረጊ ከሆነ ለውጥ የለም። ስለዚህ ምንድነው የምታረጊው? ከዛሬ በኋላ ለራስሽ ህይወት ሬስፖንሲቢሊቲውን ትወስጃለሽ። ያለፈውን ነገር ለፈጣሪ ሰጥተሽ ትተሽ ወደፊት ትራመጃለሽ። ስለዚህ ለሰዎቹ ግድ አይስጥሽ። እሺ አመሰግናለሁ። ያው ከባድ ነው። ልጇን አታለች እና ጠንካራ ነች ደግሞ በእንደዚህ አይነት ሁኔታ ማልፋ እንደዚህ ማውራት መቻሉ ራሱ በጣም ጎበዝ ነች። ብዙ ሰው ቢሆን ይህን ላያደርግ ይችላል። ካልገደልኳችሁ ሊል ይችላሉ ቤተሰቦቹ። ይህን ማሰብሽ በራሱ ጥሩ ልብ ነው ያለሽ፣ የተረጋጋሽ ነሽ ማለት ነው። ግን ይሄ ጥሩ ልብ ደግሞ ሁሌ ይጎዳል። ጥሩ ልብ ሁሌ እንደተጎዳ ነው። ይጠቀሙበታል። የሰዎች መጠቀሚያ እንደሆነ ነው። የዋህ መሆንሽን ካወቁ ሰዎች ነገም ደግሞ አንቺን ላይ ለመረማመድ ሊሞክሩ ይችላሉ። ጥሩ ልብሽን ያዢ፣ ግን ደግሞ ካለፈው ተማሪበት። እሺ ጆይን አድርጋችኋል ቴሌግራም ቻናላችን ላይ? ናቆየኝ ምን እንታዘዝ? እኔ ትንሽ ምክር ቢጤ ፈልጌ ነው። እሺ ንገሪኝ። እና ጓደኛ ነበረኝ፣ ትንሽ ያስፈራል፣ ግን ጓደኛ ነበረኝ ከዚህ በፊት እና ማለት ያው በርቀት ነው የተዋወቅነው ምናምን በርቀት ነው። የሆነ ሴት ጓደኛ ነበረች፣ ማለት ብዙም ጓደኛ አይደለችም፣ ግን ብቻ እንተዋወቃለን። ብዙ አንቀርም። እሷ ያስተዋወቀች ከሱ ጋር። እሺ ከዛ ያው ማውራት ቀጠል ምናምን ነገር። እሱ ኢትዮጵያ ነው ያለው፣ እኔ ኢትዮጵያ አይደለሁኝም። እና ያወራ ምናምን ከዛ በኋላ ማለት የሆነ እድል መጣለት ሌላ ሀገር ለመሄድ። እሺ ከዛ በኋላ ሌላ ሀገር ሄደ። ልክ እዛ እንደሄደ ምናምን ዘጋኝ። ወዳው እንደሄደ ምናምን 1 ወር ሙሉ ዘጋኝ። ስልኩን አጠፋ። በአካል አትተዋወቁም ማለት? በአካል አንተዋወቅም፣ በስልክ ነው። እሺ ከዛ እዛ ከሄደ በኋላ ልክ እዛ ድረስ ካለ ምናምን 1 ወር ምናምን ዘጋኝ። ስልኩን ከና ጠፋ። ከዛ ልክ በ1 ወር ተመልሶ መጣና በቃ ለሀገሩ አዲስኛ ነው ምናምን ስላልተመቼ ነው አለ። ኦኬ ምናምን ብዬ ተቀበልኩትኝ። ከዛ መልሶ ደግሞ 6 ወር ጠፋ። ከዛ አሁን በ6 ወር ተመልሶ መጣ ሰሞኑን። እሺ ተመልሶ መጥቶ አይ በቃ እንደዚህ ነው ቤተሰብ ምናምን ነበረ፣ ብቻ ምንም ምክንያት የሌለው ነገር ነው ያቀረበልኝ እና ግራ ገባኝ። እና ማለት እዛ ያለ ኢትዮጵያ ያለ ግን የሆነ ብር ነበር ማለችን ማለት እኔ እሱን ያገዝኩት ብድር ብሎ የወሰደው። ስንት ብር ላክሽለት? 80 ሺህ። ለምን ጉዳይ ብለሽ ነው የላክሽው? በቃ ያኔ ፕሮሰስ ምናምን ሲያደርግ ለዛ ለአንዳንድ ነገር ነው፣ ግን ያው ብድር ብሎኝ ነው። እሺ ዛሬ ወንድ እኮ እድለኛ ነው። እናቱ የመረቀችው ብቻ ነው ያለው ታድለው። ግን ከዛ በኋላ ብር በቃ አሁን ከ6 ወር ምናምን በኋላ መጣና በቃ ብርሽን ልመልስልሽ ፈልጋለሁኝ ማለት መሀላችን ብር እንዳይኖር ግን ፍቅራችን ምናምን ነገር መቀጠል አለብን አለኝ። ግን መጀመሪያ ያኔ ማለት ወር ጠፍቶ ከተመለሰ በኋላ ትንሽ ተነጋግረን ነበርና በዛ መሀል እኔ ጋር ፎቶ አለሽ ምናምን ነገር አለ። የምን ፎቶ ማለት ፎቶ አለኝ አለ። እኔ አስቤ ምናምን የላኩለት ፎቶ የለም። ጀስት የተገላልጨ ምናምን ያለበት ፎቶ ሊኖረው ይችላል። ተገላልጨ ማለት ይሄ እንደዚህ ነው ተገላልጨ ሳይሆን ይሄ ፀጉሬ ምናምን ሙስሊም ነኝ፣ ግን ያው እንደዛ አንዳንድ ቪዲዮ ምናምን ስናወራ ፀጉሬ ምናምን ተገልጦ ሊኖረው ይችላል እንደዛ አይነት ፎቶ። እሺ እና እሱ ምናምን ትንብዬ እንደውም አቀነባብሬ ቴሌግራም ላይ ምናምን ለቅልሻለሁ ነገር አለ።
ብር ካላክሽልኝ አይ መጀመሪያ ልክ አንድ ወርን ዘግቶ ምናምን ሲመለስ ትንሽ መሀል ላይ እንትን ነበርና ከዛ እሺ ብሬን ስጠኝና በቃ እንትን እንበል ምናምን ስለው እንደውም አልሰጥሽም ብር የሚባል ነገር እንዳትጠይቂኝ በዛ የተነሳ ማለት ነው። እሺ ያው ከዛም በኋላ አሁን ተመልሶ መጣ ከ6 ወር በኋላ እና በቃ ምንም እንዳልተፈጠረ መጥቶ ምናምን በቃ ናፍቀሽኛል፣ በጣም ነው የምወድሽ እኮ በቃ አንቺን ሳላስብ ያላርም ምናምን በቃ ብርሽን ልመልስልሽ ፈልጋለሁ፣ ብርሽን መልሽልሽ፣ ፍቅራችንን ማስቀጠል አለብን ምናምን ነገር አለ። በቃ ላጣሽ አልፈልግም፣ ብሩ መሀል ላይ እንዳይኖርብን፣ ብርሽን መልሽልሽ፣ ግን ፍቅራችንን መቀጠል አለብን እንደዛ ነገር አለኝ እና ምን ላድርግ ማለት ትናንት ነው እንደዛ ያወራኝ፣ ግን በጣም ግራ ስለገባኝ ነው። እኔ አልቀጥልም ማለት የመቀጠል ሀሳብ የለኝም፣ ግን ብሬን የመቀበል ሀሳብ አለኝ ከሰጠኝ። እድሜሽ ምን ያህል ነው? 24 እስቲ ሚዩት አድርጊ እስቲ። አስቸጋሪ እኮ ነው ጎበዝ። አሁን አንቺ አሁን ይሄ ምንም እኮ ሀሳብ አያስፈልገው ምክር አያስፈልገው። እንደው ይሄ እኮ ቁጭ ብለሽ አንቺ ራሱ ትንሽ አይምሮሽን ወደኋላ መለስ አድርገሽ ምን እንደተፈጠረ የማሰብ የማገናዘብ ነገር ቢኖር የማንም ማሰብ አያስፈልግሽም ሚኒናት። ምክንያቱም ይሄ ሰውዬ ምን አይነት ሰው እንደሆነ አሳይቶሻል። ገመናሽ ቢኖር ገመናሽን አደባባይ ለማስጣት ሁለት አያስብ። በዚህ የሰዎችን ትክክለኛ መልክ ማየት ከፈለጋችሁ ስትጋጯቸው ነው የምታውቁት። ለምሳሌ ስለ እኔ ትክክለኛ ባህሪ፣ ትክክለኛ ማንነት ለማወቅ ከፈለጋችሁ ስትጣሉኝ ነው የምታውቁት። ስትጣሉኝ ጥፍሬን ማወጣ ከሆነ አትኖሪም፣ እንዲያረግሻለሁ፣ እንዲፈልጥሻለሁ፣ እንዲቆርጥሻለሁ ምልኮን ምዝት ከሆነ የተጣላኝን ሰው ህይወት ለማበላሸት ብዙ እርምጃ መሄድ ከሆነ ያ ነው ትክክለኛ ማንነቴ። በነገራችን ላይ ይሄ በሰላሙ ጊዜ ወድሻለሁ፣ አከብርሻለሁ፣ ሪስፔክት ምናምን እሱ ተይውና እሱ ማንም መቃቃ ጨዋታ ነው። ስትጋጩ የሚያሳዩችሁ ሪያክሽን ያ ትክክለኛ ማንነታቸውን የሰዎች ጭንብላቸው ማለት ነው የሚገለጠው። ስለዚህ የእሱን ትክክለኛ መልክ አይተሽዋል። ከዚህ በላይ ምንድን ነው የምትፈልጊው? የኖርማል ፎቶሽን ማለት እንደው የራቁት ቪዲዮ ፎቶ ምናምን እንኳን ባይሆን ኖርማል ይሄ ትንሽ ወጣ ያለ ፎቶ ምናምን እንኳን ከሆነ ያንን አቀነባብሬ ፖስትልሻለሁ አለሽ። ይሄ ሰውዬ አምነሽው አንቺ የሆነ ነገር እንኳን እሱ ጋር ኖሮ ቢሆን የአንቺ አንቺን የሚያዋርድ ነገር ጎል ገባሽ ማለት ነው። መጠቀሚያ ነው የሚያደርግሽ። ይሄን እንዲያደርጋለሁ እያለ ከአንቺ ገንዘብ ሲቀበል ይሄ ነው ማንነቱ። ስለዚህ ድጋሚ ሲመጣ ምን ላድርግ ትያለሽ እንዴ? ምን አይነት እብደት! ለዛ ነው እኔ መጀመሪያ ይሄ ምክር የማያስፈልገው የሚያልኩሽ። ሰውየው ማንነቱን ገልጦ አሳይሽ። በቃ አየሽው፣ ተመለከትሽው። ክፉ ቀን ሲመጣ ስትጋጩ ከዚህ ሰው ብሩን ይቅርብሽ። እኔ ናት ብሩን አስመልሳለሁ ስትይ ሌላ ጣጣው ሰው የምትገቢ መጀመሪያ አለመስጠት፣ አለማበደር። ይህን ሰውዬ ስልክሽን ከስልክሽ ላይ ብሎክ አድርገሽ ደብዛሽን አጥፍተሽ ፈጣሪ ያተረፈኝ ብለሽ ከሱ 40,000 ክንድ ነው መራቅ ያለብሽ። የደረሰበት መድረስ የለብሽም። ያለሽበትን ማወቅ የለበትም። ጭራሽ ከሱ ጋር ኮሚኒኬት ራሱ ማድረግ የለብሽም። ማውራት ምንም ነገር ሊኖርሽ አይገባም። ከሱ መልኩን አይተሽዋል። ለሴት ልጅ የሚሆን አይደለም ይሄ ወንድ ማለት። በጣም በጣም የወረደ አስተሳሰብ ያላቸው ወንዶች ምን አይነት እንደሆኑ ታውቂያለሽ? የሰውን ክብር እንደዚህ አቀነባብሬ ይለቅልሻለሁ ምናምን በምን እንደምገልጸው ባላቅም የሆነ በቃ ያጥወለውለኛል ሳስባቸው ራሱ። እንደዚህ አይነት ወንዶች ወንድ መሆን ማለት ኩሩ መሆን ነው። ገብቶሻል? ብታስቀይመው እንኳን ኩሩ ነው መሆን ያለበት፣ ቀብራራ ነው መሆን ያለበት። ማለት ቴንክ ዩ ቬሪ ማች የራስሽን ኑሮ ኑሪ ብሎ የራሱን ህይወት ማስተካከል ያለበት። ገብቶሻል? እንደዚህ አይነት ነው እንጂ ይሄ ከስር ከስር እየተከተለ እንዲያረግሻለሁ ምናምን እያለ ከሴት ስር የሚይዝት ወንድ ወይም
ክብር ለማዋረድ የሰውን ክብር ለማዋረድ የሚሮጥ ወንድ ነው ብለሽ እንዳትቆጥ። ነገ ለምታገባው ሴት እዘኝላት። ነገ ጥሩ ሰው አገኘው ብላ አፈቀርኩ ብላ ልቧ ውልቅ ለሚለው ሴት እዘኝላት እንጂ ጭራሽ ምን ላድርግ ብለሽ ትጠይቂናለሽ እንዴ? ግልጽ ነው። እሺ አሌክስ አመሰግናለሁ። አይ ብሩ ስላናደደኝ ነው ማለት እኔ ሲጀመር የመቀጠል ሀሳብ የለኝም፣ ግን ጀስት ብር መልሳለሁ ስላለ ያን ብር ተቀብዬ ግን አይሰጥም። ሲጀመር ሁኔታው ራሱ አይመልስልሽም። እመኝ የስሜን ያህል እርግጠኛ ነኝ የምነግርሽ አይመልስልሽም። አዎ ግን አሌክስ ብሩ ያናደኛል። እንዴት ብዬ ራሴን ላሳምነው? ማለት የሰጠው ብር ያናደኛል። እንዴት እንደሰጠው ራሱ አላውቅም። እውነቴን ነው። እሱ የአንቺ ስህተት ነው። ከዚህ በኋላ ትምህርት የምትወስጂበት ትምህርትሽ። እሺ አሌክስ በጣም አመሰግናለሁ። እሺ አቀነባብሬ ፖስታለሁ። ምን ኧረ አለፈበት በቃ። ይሄ ፋሽን ጓዶች እንዴ አይተውትም እንዴ? በቃ እኮ ተበላበት እኮ በሉበት። መብላት የፈለጉ ሰዎች ምናምን በቃ ማለት ተጠቀሙበት ምናምን በቃ አለፈ ጊዜው። አትነቁም እንዴ እናንተስ እንዴ? እሺ እንቀጥል እስኪ። 30 ሰከንድ ይቀረናል። እና የፍቅር ታሪክ ምን ይመስላል መሰለህ? በአጋጣሚ ነበር የተገናኘ ነው። እንደገደለ ስገባ እና መኪና እየጠበቁ ነበር። ኖሮ ገጠር አካባቢ ቦታ ነበረ። እሺ ከዛ በአጋጣሚ ተገናኘ። ተቀምጬ መኪና እየጠበቁ ነበር። ኦልሞስት ክረምት ወር መሰለኝ ጥቅምት ላይ እና ተገናኘ እና ቀጥታ በጣም የምፈራው መኪና ነው። ይሄ ምን አይነት መኪና መሰለኝ? ትልቁ መኪና ነው እና በጣም ነው የምፈራው ያን መኪና እና ቀጥታ ወደ እኔ መጡ። እዛው ሜትር ነው ምናምን በቃ ቀረው ንግጬ ነው ምናምን ብዬ ደንግጬ ሮጥ። ከዛ ስሮጥ ወረዱ። 3 ናቸው። አንደኛው አቅጣጫ እንድነግረው ጠቁመኝ አለ። ሁለተኛው ደግሞ አወራኝ። ሲያወራኝ እንዴት ነው ምናምን ምን እየጠበቅሽ ነው? መኪና ነው ምናምን እያለ አወራኝ። ማንኛውም ሰው እንደሚያወራው ማለት ነው። ከዛ ስለ ምክር ስለ እምነት ምናምን ነገር ያወራል። አወራው። ከዛ እኔ ስልክ ቁጥሬ እንደሚወስደው አልገመትኩም፣ አልጠረጠርኩም። ከዛ ከሰጠሁት በኋላ ትንሽ እንትን አለ ቆዩ። እኔም ቆየው መኪና ስጠብቅ። ከዛ እንሄዳለን። አይ እኔ አልሄድም በማላውቁ መኪና መሄድ አልፈልግም እና ይቅርታ አልሄድም ምናምን ብዬ አልኳቸው ማለት ነው። ከዛ አጋጣሚ መኪና ይመጣ መኪና ዘው ሊመጡ። ከዛ ሄድን። ከቤት ሲሄድ የሆነ እንግዳ ነበረ፣ የሆነ ማህበር ነበር እና በተደጋጋሚ ተደወለ ያስልክ ማለት ነው። እና አዲስ ሲሆንብኝ እኔ ፈራሁ። ቤተሰብ ጋር ነኝ ምናምን ማንሳቱ ከበደኝ። ከዛ ወጣ ብዬ አወራሁ። ማን በል ስልኩ አዲስ ነው ምናምን ስለው ካልቸር ስለቆየው ስላለፈው ስለራሱ ህይወት ያወራኝ ነበር። ከዛ መጨረሻ ላይ 2 ወር እንደዛ አካባቢ ስለ አንቺ አውሪኝ እስኪ አይ ስለኔ የሚወራ እና ምንም እኔ የሚወራ ነገር የለም ብዬ
ከዛ አጋጣሚ ያዘንኩበት ማዘን ነው ከኔ ውስጥ የነበረው ማዘን ነው ፍቅር ሳይሆን። ከዛ ስለ ፋሚሊዎች ነው ያወራኝ። ፋሚሊዎችን ያጣቸው በህፃንነቱ ነው ምናምን በቃ ይሆናል አይደለ ብቸኝነት መሀል ላይ ምናምን ብዬ ደገፍኩት። ከዛ ስነግረው አይ ችግር የለውም ፍቅር እኮ በመግባባት ቀስ እያለ የሚመጣ ነገር ነው አንድ አይደለም የሚመጣ ቀስ በቀስ እያለ ይመጣል ምናምን አለኝ። ከዛ ፋሚሊሽን ካላሳየሽኝ ምናምን ካላስተዋወቅሽኝ ምናምን አለኝ እና በዛን ሰዓት ተገናኝተን ነበር። ያው ዲቢያ አካባቢ ስወጣ ነው ተገናኘን ተተዋወቅን። ከዛ ፋሚሊን ካላገናኘሽኝ ምናምን አለኝ። ከዛ ወሰድኩት ወደ ፋሚሊ። ሲወስደው ግን በጣም ነበር የፈራሁት እግዚአብሔርን በጣም እና የሆነ እንደዚህ የማልጠበቅ ፋሚሊ ውስጥ ነው ያደግኩትኝ እና ወሰድኩትኝ። ማዘርን በጣም የምፈራት በጣም የማከብራት በቃ ለኔ ሁሉ ነገር ነች። ለኔ እኮ አንቺ ልጅ የምታውቂው እኔም በቃ መጣሁ ወደዚህ ነግሬዋለሁ በፊት ሲጀመር እና በቃ እግዚአብሔር ከፈቀደው ስንመለስ ይሆናል። በቃ አንተና እኔ ሂሏችን ከሆነ አብረን ምን ሆን ከሆነ በቃ እኔ ከስደት በኋላ ይሁን ካል ጊዜን ወሰድሽብኝ አትሻመኝም ካለኝ ሶኬ ችግር የለውም። ኧረ አይሆነኝም ጊዜን እንትን ማለት አለብኝ። በአሁኑ አብቼ ብዙ ነገሮችን ልጅ መውለድ ምናምን እፈልጋለሁ ምትል ከሆነ ሶኬ እኔ ምንም ችግር የለብኝም ህይወትን መስረት ምናምን ያልኩት እና በዛ አጋጣሚ ሆኖ ዋሸኝ። አዝኜለት የነበረ ፋሚሊዎችን በህይወት የሉም ብሎኝ ከዛ አንደኛ አባቴ በህይወት አለ አባቴን መጠየቅ ትችያለሽ ማውራት ትችያለሽ ታዋቂ ናቸው ምናምን ብሎ በጣም እንትን እንደ ውሸት እንትን የሚለኝ ነገር የለም እና ዋሸኝ። እችን ውሸት ያዝኩበት አንዱ ማለት ነው። እና ከዛ ደግሞ የሆነ ታሪክ ላይ በቃ ሄድሽ እውነተኛ ፍቅር ከኔ ካለው ስለ ፍቅሩ ማረጋገጫ በሌላ ስለሆነ ደውልና እችን ትባል ሴት ታውቃታለህ ወይ ነስ ብለው ብዬ አልፉኝ። ከዛ ኧረ እኔ አላውቃትም ምናምን ብሎ በሌላ ስልክ ስደውል በቃ ካዳረገ ማለት ነው። ይሄ የነበረው ሁሉ ፍቅር ነው የሚለው ውሸት ሆነ ማለት ነው። ከዛ እንደዛም ሆነ እያወራለሁ ምናምን ከዛ ትንሽ ሰዓት ላይ ብሎክ አደረኩትኝ ቆየን። ከዛም በኋላ ግን በቃ የሆነ እኔ ሌላ ሰው እንዲያገባ ገፋፋለሁ በየሰዓቱ እነግረዋለሁ ስለ ሌላ ትዳር መስረት ሌላ ነገር በቃ እኔ ትመጣለች ብላ አትጠብቅ እኔ አልመጣም ጭራሽ ኢትዮጵያ አለዋለሁ። እሱ ምንም ሊሰማኝ አይችልም። እና ምንድነው የሚለኝ አይ በቃ እኔ በአይኔ አይቼሽ አንቺ አግብተሻል መጠሽ ኢትዮጵያ ሲባል በአይኔ ሳይ ነው እንጂ አሁን እንደዚህ ስትይኝ እኔ ጭራሽ ነው እንትን የማልልሽ የማልቀበልሽ እና እያለ ይለኛል። እና እኔ ደግሞ ውስጤ አላመነበትም። ሁለቴ ስለዋሸ ነገ ላይ ሂጆ አብሬ ቢሆን ትክክለኛ ማንነት ይኖረዋል ወይ እና በዚህ እንትን ምን ትለኛለህ? ምን ትመክረኛለህ? ጥያቄው አንቺ የፈለግሽውን መጨረሻ ላይ ያልሽው ነገር እስቲ ግልጽ አድርጊልኝ። ምንድን ነው የፈለግሽው? በግልጽ የፈለጉት እኔ ማለት አሁን እሱ እኔ እውነቴን ነው ማለት ከአንቺ ጋር መኖር ባልፈልግ ኖሮ ቤተሰቦችሽን እንጂ አልተዋወቅም ነበር። እውነተኛ ትዳር ባልሆን ኖሮ ቤተሰቦችሽን አሳይኝ አልልም ነበር። እንደኛ በጣም ነው የማፈቅርሽ፣ በጣም ነው የምወደሽ እና አብረሽን እንድትሆኒ አብረሽ እንደሆን ነው የምፈልገው። በማንኛውም ቤተክርስቲያን እልልሻለሁ
ያን ሰዓት የሆነች ልጅ ነበረች ከበፊቷና ያቺ ስለመሰልሽ ነው የመጀመሪያዋ ስለመሰልሽ ነው እንደዛ ያልኩት እንጂ እኔ ከመጀመሪያውም ስሜት አለኝ እያለ ነው የሚለኝ እና እኔ ምን እውነተኛ ስሜት መሆኑን እኔን ይቀበለው አልቻለም። ሁለቴ ስለዋሸኝ ማለት ነው። እሺ ሚውዝ አድርጊና አዳምጪኝስ። አንደኛ ውሸት አለበት አይደለ ግንኙነታችሁ ውስጥ። ይህ ስልክሽን ተቀብሎ ነው ወደ ራሱ ስልክ ደውሎ ነው አንቺኛ አጠባበሳለች። እንዲያውንም ጋይስ የድሮ ፋሽን ይመስለኝ ነበር። አንድ የስልክሽን ሚስኮል አድርግበት ማማዬ ምናምን ብሎ ወደ ራሱ ስልክ ደውሎ ከዛ በኋላ ቀደም እኮ ስልክሽን የተቀበልኩሽ ልጅ ነኝ ምናምን። የድሮ ፋሽን አይነት አጠባበስ። ህፃን ልጅ ነው እሱ ራሱ። ገብቶሻል? አሁን አንደኛ አንቺ ያላመንሽበት ነገር ካለ ባላመንሽበት መንገድ ውስጥ አትጂ። አንደኛ አልተጋባችሁም፣ ሁለታችሁ የጋራ የሚያደርጋችሁ ነገር የለም። ለምንም ነገር ውሸት ተቀባይነት የለውም። የኔ እናት ብዬ ማምነው ነው የምነግርሽ። ኢቨን ዋሽቶ ማስታረቅ የሚባለውን ነገር ራሱ አላምንም። ዋሽታ ያስታረቅከው እውነቱን ያወቀ ቀን መልሶ ይጣላል። አለቀ። ውሸት ሁሌ ውሸት ነው ጋይስ፣ ምንም ለውጥ የለው። በውሸት ትንሽም ውሸት ብትሆን ትልቅም ውሸት ቢሆን ውሸት ያለበት የተቀላቀለበት እውነትን ያልያዘ መንገድ ህይወት ትርጉም የለው። መጨረሻው ውድቀት ወይ ጥቅማ ጥቅም፣ ገብቶሻል? ወይ ልብሽ መሰበር ይቀጥልበታል። ደግሞ በዛ ውሸቱ ምን አለ በእንቁላሉ ጊዜ በቀጣሽኝ እንዳለው ልጅ ማለት ነው። በትንንሽ ውሸት ትልልቅ ውሸቶች ይቀጥላሉ። ያላችሁ በእንቅርት ላይ ጆሮ ደግፍ እኮ ነው ጋይስ። በርቀት ፍቅር ስደቱ ራሱ እኮ ሌላ እኮ ጣጣ እኮ ነው ጎበዝ። ብዙ ስትረስ አለው፣ ብዙ ጭንቀት አለው፣ ብዙ ሀሳብ አለው። እንደገና ደግሞ ሌላ ስትረስ የሚሰጥባችሁ ችግር ትፈጥራላችሁ ራሳችሁ ላይ። ከስደቱ ጋር ትታገላላችሁ ወይስ ፍቅረኛ ብላችሁ ከያዛችሁ ሰው ጋር ነው የምታባብሉት? ጤና እኮ አይኖራችሁም። በብዙ ነገር የተወጠረ እኮ ነው የምትሆኑት። ስደት ላይ ከሆናችሁ ጀስት ስራችሁ ብቻ ሰው በርቀት ፍቅር ወይም ፍቅረኛ ምናምን እያላችሁ የምትይዙ ሰዎች ሰላም አይኖራችሁም። እመኑኝ። አይ ይህ ልጅ ዝም ብሎ ነው የሚለፈልፈው ካላችሁ ደግሞ ገብታችሁበት እንትን ስትሉ ታስታውሱኛላችሁ ያኔ። ስለዚህ ታዩ በቃ የሚጎዳሽን የሚያሳምምሽን ውሸት የሆነበትን ህይወት በሙሉ መተው ነው። ለቀቅ አድርጊ። አታውሪ እስኪ ለአንድ ለሶስት ወር ምናምን ለቀቅ አድርገሽ ከዛ የሚመጣብሽን ወሬዎች ምናምን አትስፊ፣ አታውሪ። ያለሽበት ህይወት ላይ ብቻ ተኩል። እናትሽ አባትሽ ተቀበሉት አልተቀበሉት ለውጥ የለው። አንቺ ነሽ የምትኖሪው አንቺን ህይወት። አንቺ ታምኝበታለሽ ወይ ነው ፖይንቱ። ተግባባል? ግልጽ ነው። በጣም ነው አመሰግነው። ግልጽ ነው። አመሰግናለሁ በጣም ቴንኪዩ። እሺ ወይ ፍቅር ወይ ፍቅር ወይ ፍቅር ወይ ፍቅር ፍቅር ዘንድሮ ሌላ ሌቭል ላይ ነው። ሌላ ሌቭል ሴት ልጅ ካፈቀረች እኮ ይባላል እኮ መስሚያዋ። አሁን አሰማኝም በእርግጠኝነት ጌምህ መቼ ነው? ይኸው እዚህ ፕሮፋይሉ ላይ እኮ አለ ቀኑ ምናምን የምጠይቁኝ ሰዎች ደጋግማችሁ ፕሮፋይሉ ላይ እኮ አለ ቀኑ ማለት። እሺ ሄሎ አሌክስ፣ እኔ ያለሁት ዱባይ ነው። ከመጣሁ 5 ወሬ። እሺ ይሰማል? ይሰማል። እና ይሰራለሁ ግን እንዲያሰብኩ አይሆንም። ሁሌ ብር ይሰራለሁ የሆነ ነገር ላይ አይሆንልኝም።
የምትሰሪውን በራስሽ አካውንት ነው የምታስቀምጪው? በፊት የሰራሁት በኢቴ ስም ነው ላኩት። በሱስ ደግሞ አንድ ቤሩት ነበር የሰራሁት መጀመሪያ ሄድኩና መሬት ከዛ ትንሽ ቤት ላይ ሰራውና ትንሽ ኢትዮጵያ ቆይቼ አላለቀምና መጣው። ከዛ ብዙ አመት ነው ሰራው፣ ግን ቤቱም አላለቀም። እኔ በቃ የሆነ ያሰብኩ ቦታ አልደረስኩም እስካሁን። ስንት አመት አጠቃላይ? አጠቃላይ ያው 7 አመት ይሆናል። 7 አመት። ቤቱን ራስሽ ነው የጀመርሽው? ሄደሽ ያስጀመርሽው ማሰራት? አዎ። አሁን ምን ላይ ነው ቤቱ? በራሴ ነው ቆሟል። ብቻ እንትን የሆነ ይቀራል፣ ሲሚንቶ እንትን ምናምን አሻግፋ ነው ይቀራል። እንደቆመ ዋሊት ብቻ ነው እንደቆመ ነው። እሺ አሁን የምትሰሪው ምንድን ነው እያደረግሽው ያለሽው? በስሜ ነው አስቀመጥኩት። እያስቀመጥሽ ነው በአካውንትሽ? አዎ። ጥሩ እኮ። ስለዚህ ነው አስቀመጥኩት። አሁን ደግሞ አክቲቭ ያልሆነ አካውንት ላይ ማስገባት አይቻልም ስላሉ እየፈራው ነው። አላኩም እንደው እኮ የት ነው አሁን? ይኸውልሽ ትንሽ ነው ያስቀመጥሽው አልሽኝ። ሌላው ምን እያደረግሽው ነው? ሌላውን ገንዘብ ግን ይጠፋል። ሰው ተቸግረን ካለ ለቤተሰብ እንልካል። ትልኪያለሽ? አዎ። እሱ ጋር ነው ችግሩ ያለው። ምንድን ነው አሁን አንቺ የፈለግሽው ታዲያ? ምክር እኮ እንዴት መያዝ እንደምችል ገንዘቡን። እሺ ሚውት አድርጊ። ለምን ሰው የደረሰበት ቦታ አልደርስም? ምን ላይ ነው መድረስ የምትፈልጊው? እቅድሽን ንገሪኝ እስቲ። ቤትን ጨርሼ እንደ ሰው መኖር፣ የሆነ ስራ የምሬ መኖር ፈልጋለሁ። ግን ብዙ አመት ሰራው እንደ እዛው ነኝ። እድሜሽ ምን ያህል ነው? 27 28። እሺ እስቲ ሚውት አድርጊና አዳምጪኝ። ሚውት አድርጊና አዳምጪኝ። አንደኛ ይኸውልሽ ገንዘቡን እንዴት ሊያዘው ካልሽ የሆነ እግር የለውም ገንዘብ። ገብቶሻል ወይ? አስረሽ ምናምን እንደዚህ በገመድ አስረሽ ምናምን እግር ኖሮት ወይ ሮጦ አይደለም የሚሄደው። ወጪሽንና ገቢሽን ማሰብ። ገብቶሻል? ከዛሬ ጀምሮ አንቺውን ዝም ብሎ ነው የሚሄደው አልሽኝ። እንዴ ዝም ብሎ ይሄዳል? ገንዘብ እግር የለውም። ለዛ ነው እኔ አደጋግሜ የጠየቅኩሽ። ምን እያደረግሽ ነው ያልኩሽ። ቤተሰብ ቸገረኝ ሲሉኝ እልካለሁ አልሽ። በቃ እሱ ጋር ነው ፖይንቱ ያለው። ቸገረኝ ባሉሽ ቁጥር ምትልኪ ከሆነ የሆነ ነገር ግዢ ሲሉሽ እሺ ብለሽ ምገዢ ከሆነ የሆነ ነገር አድርጊ ሲሉሽ የምታደርጊ ከሆነ ያ ትክክል አይደለም። ዋጋ ያስከፍልሻል። መጨረሻ አጨብጭበሽ ነው የምትቀሪው። ገንዘብ ቀስ እያለ ነው ሲወጣ አታውቂው። እና እዛው የሆንሽው ምንድን ነው? እምቢ ማለት ስላልቻልሽ እምቢ በይ። ከዛሬ ጀምሮ አሁን መለወጥ ትፈልጊያለሽ አይደል? ጠየቅሽኝ እኮ እንደ ሰው ቤቴን ጨርሼ መኖር አልሽ። ይሄ ህልምሽ ነው። ስለዚህ በዚህ ህልምሽ መደራደር የለብሽ። ይህንን ለመጨረስ ግዴታ ምንድን ነው ማድረግ ያለብሽ? እምቢ ማለት አለብሽ። ቤተሰብ ቸገረኝ ሲሉሽ ስሩ፣ ሰርታችሁ ብሉ፣ የሆነ ነገር አንድ ስሩ እንዲያድርጉ ማለት ነው እንጂ ገንዘብ የለም ቀንም ችግር አውሪባቸው ሲደውሉልሽ። ስራ እኮ የጠፋውን የሚያሰሩኝም ሰዎች ወደ ሌላ ሀገር ሄዱ፣ እስቲ ብር ፈለግ አድርጋችሁ ላኩልኝ፣ እዚህ ቤት ኪራይም ሲመጡ ያው ሰርቼ የምከፍለው ብለሽ ችግር አውሪባቸው። ችግር ስታውሪባቸው እነሱ ችግር የሚያወራባቸው ስለማይፈልጉ ደውለውም ገንዘብ አይጠይቁሽም፣ የት እንዳለሽም አያውቁም፣ ስምሽንም ይረሱታል። ታስጠያቸዋለሽ። በቃ በአጠቃላይ ምንም የማይሰጥ ሰው አይወደድም። ብቻ የሆንኩ ምናምን ብለሽ ደግሞ ያኔ ጭንቀት ውስጥ እንዳትገቢ። በቃ ትክክለኛ መስመር ላይ ነሽ።
ህልምሽንና ፍላጎትሽን ለማሳካት እየሰራሽ እየተራመድሽ ነው ማለት ነው። ስለዚህ ገንዘቡን ትይዣዋለሽ። ሀገርሽ ስትሄጂ የቀረውን ቤትሽን ለመስራት የቀረሽን ሁኔታ ቁጭ ብለሽ ራስሽ ቆመሽ ታሰሪዋለሽ። ቤትሽን ስሩልኝም ብለሽ እንዳትልኪ፣ አሰሩልኝ ብለሽም እንዳትልኪ። ማቀሊጦ ነው የሚያደርጉሽ። ተናግሬያለሁ። ይቀመጥ ቤቱ፣ ችግር የለም። ስሪ። በወር የምታገኘውን ለምሳሌ 1000 ብር የሚከፈልሽ ቢሆን ምሳሌ ነው የምነግርሽ። 900ን እያስቀመጥሽ 100ን ስለመጠቀም ማሰብ። ህልምሽን ለማሳካት ይህን ያህል ዋጋ መክፈል አለብሽ። 90 በመቶውን ሴፍ እያደረግሽ 10 በመቶዋን ለመጠቀም እንደሆነ የሚያስፈልጉሽ ነገሮች እንደ የተለየ እንደው ችግር ካልተፈጠረ ህመም፣ የጤና ችግር ምናምን ከተፈጠረ ከዛ ውጭ ግን ሴፍ አድርጊው ገንዘቡ። ከዛ ምን ያህል ጊዜ እሰራለሁ የሚለውንም አቅጂ። 2 ዓመት ነው የምትሰሪው፣ በጊዜ ገደብ መቀመጥ አለበት። የምትቆይበትም ጊዜ 3 ዓመት ነው። ለምሳሌ 3 ዓመት ካልሽ በ3 ዓመት ውስጥ ምን ያህል ገንዘብ እንደምትሰሪ አስሊው፣ አባዡ ቁጭ ብለሽ እንዲህ በተጠና መልኩ የምትሰሪ ከሆነ አታጠፊም ገንዘብ። ሌላ አክቲቭ አላደረኩም እኔ። አካውንቴ ግን ብር ማስገባት ይችላሉ። ኦንላይን ነው በእንትን ፋይዳ መታወቂያ እሱ አልተጠቀምኩም። ችግር ያመጣል። የኔ አካውንት ካስገባው አሁን አክቲቭ አይደለም ማለት አክቲቭ ነው፣ ግን ፋይዳ መታወቂያ አንድ ላይ ካልተያያዘ ችግር ነው ይላሉ እኛ ኢትዮጵያ እኮ። አሁን አንቺ ሰው ሀገር ነው ማስገባት ትችላለሽ። አሁን አካውንትሽ ውስጥ አሁን ለማውጣት ገብቶሻል? አዎ ማውጣት አልችልም፣ ግን አሁን ሰው ሀገር አይደለሽ፣ ለምን ታወጪዋለሽ? ስትሄጂ ማያያዝ ያለብሽን ነገር ታያያዣለሽ። ማሟላት ያለብሽ ነገር ካለ ታሟያለሽ ስትሄጂ። አሁን ግን ዝም ብለሽ ማስገባት ትችላለሽ አካውንትሽ ውስጥ፣ ችግር የለውም። እሺ እየሰማኝ አይደለም፣ ይቆራረጣል ትንሽ። አይሰማም? ይቆራረጣል ትንሽ። አሁን ይሰማኛል። ኔትወርክሽ ነው ከዋይፋይ ርቀሽ ማስገባት ትችላለሽ። ማስገባት ትችላለሽ። ማውጣት ነው። ለማውጣት ደግሞ ስትሄጂ ነው የምታወጪው። ስለዚህ ስትሄጂ ታስተካክይዋለሽ። ችግር የለም ማለት ነው። ችግር የለም። እሺ አመሰግናለሁ። ማስገባት እኮ ችግር የለውም ጋይስ። አሁን የሆነ ማያያዝ አለባችሁ እንደዚህ ዶክመንት ምናምን ከተባለ ለማውጣት ነው። ሰው ለማውጣት ደግሞ ስትሄዱ ገብቷችኋል። ሰው እንትን እንዳትሉ እሺ፣ እንዳትጨናነቁ እሺ። ሜምበር ሁኑ እስቲ። ከላይ ከስሜ ጎን ያለው ምክር ያው ሌሎችን ስትመክር እሰማለሁ፣ ግን ለብቻዬ ደግሞ አስፈለገኝ። እሺ ንገሪኝ። የሆነ ሰው ለመርሳት ምንድን ነው ማድረግ ያለብኝ? ያኔ የሆነ ጎርቶሃል፣ በድሎሃል፣ ሌሎችንም እንድጠላ አድርጎሃል፣ ግን እሱንም ጠላሁት ስትል በሆነ አጋጣሚ ሲከፋህ የሆነ ሰው ጋር ማውራት ስትፈልግ ምናምን ያ ሰው ትዝ የሚልብህ አጋጣሚ አለ አይደል? ሳትፈልግ የምታስታውሰው ሰው ያን ሰው እንዴት ነው መርሳት የምንችለው? ኦልሞስት 7 ወር ምናምን ሆኖኛል ስልክ ራሱ ካወራሁኝ ማለት ነው፣ ከሱ ጋር ሳይሆን ከሌላ ሰው ጋር። ግን የሆነ ነገር በቃ በንሽ ነገር ቶሎ ይከፋኛል። ሰው ጋር ብዙ መግባባት አልችልም ማለት ነው። ስበብ ፈልጌ ነው በቃ ማለቅ ሰው። ፍቅረኛሽ ነው? ምንድን ነው ጉዳዩ? ንገሪን። አሁን በምን ተለያያችሁ ነው የሚለው? አዎ ነው እኮ። በምንድን ነው የተለያያችሁት? በእምነት ያኔ ሃይማኖት ማለት ነው። ሌላ ችግር የለም። ሌላ ችግር የለም፣ ግን የምረሳበትን ብቻ ምክር ስጠኝ። ተው ዝርዝር ውስጥ መግባት አልፈልግም ማለት ነው። ግን የሆነ በቃ
አይደል ብዙ ሰው ሲመክረኝ ሌላ ሰው ጋር ብታወሪ ምናምን ትረሻዋለሽ ብኛል። ደግሞ ማውራት አልፈልግም፣ ሌላ ሪሌሽን ውስጥ መግባት አልፈልግም ማለት ነው። እሺ መርሳት እስኪ ሚዩት አድርጊና አዳምጪ። መርሳት ለመርሳት አንደኛ በጣም መጠንቀቅ ያለብሽ ነገር ከሌላ ሰው ጋር ከማውራት ተቆጠቢ። ገብቶሻል? በጣም ትልቁ ስህተት ምንድን ነው? የሆነን ሰው ለመርሳት ከሆነ ሰው ጋር ማውራት። የሆነን ሰው ለመርሻ ነው መጠቀም። አንደኛ ሰውን ነው የምትጎጂው። ትክክል አለ። የሰው ህይወትን አታፈቅረው የሚያነሰው አትወጂው፣ ለመርሳት አትወጂው። ስለዚህ ሰው ላይ መጠቀም ማለት ነው በሰው ህይወት ላይ መረማመድ ትክክል አይደል። ሁለተኛ አትረሹም፣ እንደውም የበለጠ እያስታወስሽው ነው የምትመጪው። ከሌላ ሰው ጋር ስታወሪ ያንን ሰው ለመርሳት ወይም ከሌላ ሰው ጋር የፍቅር ግንኙነት ውስጥ ስትገቢ ምንድን ነው የሚፈጠረው? ኮምፔር እያደረግሽ ትመጫለሽ። በአይምሮሽ ውስጥ እያወዳደርሽ ነው የምትመጪው። ያኛው የሚያደርግልኝ ይሄኛው ማያደርግልኝ፣ ይሄኛው እኮ ከዛኛው የተሻለ ነው፣ ያኛው እዛ ጋር በፊት የነበረኝ ህይወት ላይ እኮ እንደዚህ ሆኜ ነበር እያለ አይምሮሽ ውድድር ውስጥ ይገባል። ገብቶሻል? ከሌላ ሰው ጋር ማውራት የሚለው ሀሳብ እዚህ ጋር አይሰራም። ለመርሳት የመጀመሪያው የምታደርጊው ነገር ይህን የሚያስታውሱሽን ነገሮች በሙሉ መጀመሪያ ማጥፋት ነው። ከዙሪያሽ ደብዛቸውን ማጥፋት። ለምሳሌ ስልክ ቁጥር ሊሆን ይችላል፣ ፎቶግራፍ፣ የምታወሩት ያወራችኋቸው ነገሮች፣ ስጦታ ያተሰጣጣችሁ ከሆነ በአጠቃላይ እሱ የሚያስታውሱሽን ነገሮች በሙሉ ከዙሪያሽ ማራቅ፣ እሱ የሚያስታውሱሽን ሰዎች በሙሉ ከነሱ መራቅ በጣም ኢምፖርታንቱ ነገር ነው። ገብቶሻል? ሁለተኛው ነገር ቢዚ ማድረግ ነው ራስሽን። አሁን ይህን ከእሱ የሚያስታውሱሽን ነገሮች ካጠፋሽ በኋላ ራስሽን ጭንቅላትሽን ቢዚ ታደርጊዋለሽ በተለያየ ስራ። አንደኛ ስራ ላይ ቢዚ ትሆኛለሽ። ሁለተኛ ከሰዎች ጋር ከጓደኞችሽ ጋር ምናምን ትሆኛለሽ። ብቻሽን የምትሆኝበትን አጋጣሚ በሙሉ መቀነስ። ለምን ጭንቅላታችን ብቻችንን ስንሆን ያወራል። እንዲህ ቢሆንስ ከከሌ ጋር ሄደሽ ብታዩ እኮ ምን እያደረገ ነው፣ እሱ እኮ ጥሩ ሰው ነው እንደዚህ ይልሻል። ጭንቅላትሽን ዝም የምታስቢው ኤቭሪዴይ ምን ውስጥ በመሆን ነው? አክሽን ውስጥ በመሆን ብቻሽን የምትሆኝበትን አጋጣሚ በአንድ ቀን ለውጥ አያመጣም፣ በሁለት ቀን ለውጥ አያመጣም፣ በአንድ ሳምንት ለውጥ አያመጣም። በጊዜ ሂደት ነው። ቀስ እያልሽ አዲስ ነገር እየለመድሽ ጭንቅላትሽ ፋታ ስለማይኖረው ስለዛ ነገር ለማሰብ አዳዲስ ነገር ስለሆነ ቶሎ ቶሎ መሰጨው እየተወ ይመጣል በሂደት። ሶስተኛ አላማ ላይ አተኩሪ። አላማሽ ላይ ግብሽ ላይ አተኩሪ። ገብቶሻል? ምንድን ለመምታት ነው እያነጣጠርሽ ያለሽ? እዛ ነገር ላይ አነጣጥሪ። ከዛ በእነዚህ ነገሮች ውስጥ በየቀኑ በኖርሽ ቁጥር ቀስ በቀስ ቀን ቀንን በተካ ቁጥር ሳምንት በሳምንትን በተካ ቁጥር ልርሳው ብለሽን ጭንቅላትሽን አታጨናንቂ። ሪላክስ አድርገሽ አድርጊው። ይሄንን ተግባባ? ግልጽ ነው? እሺ ወንድሜ አመሰግናለሁ። እሺ በርቺ። መልካም ቀን። እኔ መከራኝ በዚህ ያስፈልግሽም ራሴን የሚያስፈልግ እሺ በጣም ማመሰግን። አይ ጓደኛዬ ናት ለኔ መከራይ በይ እያለች ነው። በነገራችን ላይ በጣም ነው የምወደው። ማርያም ለኔ አክባሪ ነን፣ እንወዳለን የኔ ወንድም። ያው ምክርን ብዙ ጊዜ ነው የምናዳምጠው። እሺ አመሰግናለሁ። ምንድን ነው እኔ ያልነካቸውም ራሳቸው ተጓተቱ። በሰላም ነው። ለእሷ የተሰጠው መርፌ እኮ ለአንቺም ይሰራል። ቅድም አዳም የጠራቻት ልጅ የት ነች? በእናታችሁ እሷን ጥሩልኝ። እሺ አሁን የምትችል ከሆነ ስትችይ ግቢ። እሺ ስትችይ ግቢ። አይ ምከረግ ደስ ስላለ እኮ የምር ክበርልን ኖርልን።
እያዳመጥኩክ ነበረ። እኔ ለምሳሌ አሁን ያለሁት ሳውዲ ነው። እንትን የሆነ በስልኬ ላይ ሞባይል ባንኪንግ ከፍታልኛለች። እኔ ማግባት ለምሳሌ ማግባት ስላለው አይደለም መጀመሪያ ኢትዮጵያ ላይ ያመጣው ደግሞ የራሴ አካውንት አለኝ። ግን በሱ ላይ ደግሞ ማተፋቷ የለበትም። ጅምርት ላይ ደግሞ ብር መጀመሪያ ኢትዮጵያ ከነበርኩ ያስከፈትኩት ቀን ራሱ ፈቶ ሳይደረግበት ያው የሰጣችኝን ሴትዮ ችግር የለውም ማተብ አድርጋ ፈቶን የለበትም የኔ ፈቶ የለበትም 100 ብር ያስገብቼበት መጥቼ ነበር። እሱ ላይ ማግባት ይቻላል ወይስ ስልኬ ላይ በተከፈተው ላስቀምጥ? እንዴት እስኪ ንገረኝ። ቆይ ምንም አልገባኝም። ኢትዮጵያ ላይ የነበርኩ ጊዜ የአካውንት ከፍቼ ነበረ። እሺ በዛ አካውንት ፈቶ ሳይደረግበት 100 ብር ነበረበት በዛ። አሁን እሱ ላይ ማግባት ይችላል ወይ? እዚህ ያለሁኝ አሁን ጥያቄ የሚጠየቅ ነው። እኔ ማለት ነው ጥያቄ በምን ልጠይቅ ነው እንዴ? አንዳንዶች ጥያቄ እንዴት ልጠይቅ ነው እንዴ? ታዲያ አካውንት ከፍተሽ ከመጣሽ አካውንቱን የሰጠሽ ባንኩ ከሆነ በቃ እኮ ምንድነው ምን ጥያቄ ያለው? በቃ ማስገባት ትችላለሽ። እኔ እንጃ በዚህ አሁን ስልኬ ላይ ከፍታልኛለች፣ ግን ሲሄድ እንዴት ማውጣት እችላለሁ ብዬ እኮ ነው እንትን ያለኝ። ስትሄጂ ይኸውልሽ ባንኩ ጋር ትሄጂና እንዴት ማውጣት እችላለሁ ስትያቸው እንዴት ይነግሩሻል። አሁን ፎቶ የለውም ሳይሆን ዋናው አካውንት ተሰጥቶሻል፣ ፈርመሽ ነው የከፈትሽው አይደል? አካውንቱ ፈርሜ ነው የከፈትኩት። በቃ ሌላ ምንም እንትን የለም። እሺ በቃ አመሰግናለሁ። እሺ ጋይስ የባንክ ኤጀንት እኮ አይደለሁም እኔ ጎበዝ። እኔ አሁን የባንክ ኤጀንት አሁን ፓይለት ነው በቅርቡ የምታረጉኝ። ኢትዮጵያ አየር መንገድ እንዲህ አይነት ነገር ገጥሞኛል። ምን ታስባለህ ጎበዝ? ባንክማ መማር አለብኝ በቅርቡ። ባንክ እንዴት ነው ነገሩ? እሺ እንቀጥል እስቲ። ግጥም ማቅረብ ፈልጌ ነው፣ ይቻላል ወይስ? እሺ አንብቢልን። እሺ የግጥሜ ርዕስ ማነች ይላል። ባልተኖረ ህይወት ባልተሰማ ጩኸት ዝም ባለ አንደበት በደከመ ገላ በዛለ ሰውነት ብለው የሚጠሯት የአረብ ሀገር ሴት ቆይ እሷ ግን ማነች? አይዞሽ ምን ተፈጠረ? ጀምር። ይቅርታ እኔ ብዙ ልምድ ስለሌለኝ ነው። ችግር የለም አይዞሽ ትለምጃለሽ። ባልተኖረ ህይወት ባልተሰማ ጩኸት ዝም ባለ አንደበት በደከመ ገላ በዛለ ሰውነት ብለው የሚጠራት የአረብ ሀገር ሴት ቆይ እሷ ግን ማናት? ወዳጄ ያለችው ክደት የከፈላት ተራመድኩኝ ስትል ቀድመው የሚጥሏት ቆይ እሷ ግን ማናት? መሳቅ ስትጀምር እንባ የሚቀድማት ርቧት አትበላ ደልቷት አትጫወት እጣዋ የሆነ ባዘን መኮራመት ቆይ እሷ ግን ማናት? ብለው የሚጠሯት የአረብ ሀገር ሴት ለትዳር አትሆን ከህልም ህልም የላት ብለው ይጠሯታን ደግሞ በእነሱ አፍ ስሟ እንኳን ተፍቆ ብላ የምትጠራ የአረብ ሀገር ሴት ቆይ እሷ ግን ማናት? አመሰግናለሁ። ጎበዝ ነሽ። ለምን በምትፈሪ? እኔ እንጃ መጻፍ እንጂ ማንበብ አልችልም። ለዛ ነው። አሁን ያልሽ አሁን ትለምጃለሽ። ሌላም ጊዜ ነው። እሺ አሁን ዛሬ አነበብሽ አይደል? ነገም ደግሞ ስታነቢ ሌላም ቀን እየደፈርሽ መድረኩን እየለመድሽው ምግብ በመብላት ያህል ቀላል እየሆነልሽ ይመጣል። እሺ አመሰግናለሁ። እሺ እሺ
አበረታቷት እስቲ። እነዚህ ቤት ውስጥ ሆኖ ምናምን ታለንታቸው የሚጽፉ እኮ አሪፍ ነው ባይዜ። ምክንያቱም አንዳንድ ቦታ ሰው ላይኖር ይችላል። ሰው የሌለበት ቦታ፣ ሰው ማያገኙበት ቦታ የሚኖሩ አሉ። ቁጭ ብለው ቤታቸው ሲጽፉ ግጥም ምናምን እንደዚህ አሪፍ ነው። እዚህ ጋር ደግሞ ኮሚኒቲ ካለ ከዚህ ሰው ጋር ተገናኝተው ሀሳባቸው እንዲህ ሲገልጹ ጥሩ ይሆናል። ብቸኝነት የሚባል ነገር አይሰራም። እሺ ሳልነግራችሁ ሰዓታችን እንዳያልቅ ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያም ወደ ሳውዲም ወደ ኳታርም ወደ ኢሮፕም ወደ አሜሪካም እዚህ ዱባይ ውስጥ ዲሊቨሪ እያደረግን ነው። በቅርቡ ደግሞ የስልክ ጊቫዌ እንጀምራለን። እዚህ ስልክ ሽልማት ከታች ጀምሮ እያወዳደርናችሁ የስልክ ጊቫዌ መስጠት እንጀምራለን። እዚህ ውስጥ የቴሌግራም ቻናል አለን። ቻናላችንን ጆይን አድርጉ ጊቫዌውን ላይ ለመሳተፍ። ቴሌግራም ቻናላችን ሊንኩ እዚህ ውስጥ አለላችሁ። እዛ ላይ ከ6400-500 አካባቢ ሰው በላይ አለ ጆይን አድርጓል። ለመግባት እንዴት እንደምትገቡ አሁን ስቴፑን አሳያችኋለሁ። እምቢ አለኝ እያላችሁኝ ስላላችሁ ማለት ነው ጆይን እንድታደርጉ የምታደርጉት ነገር ምንድነው? እዚህ ቲክቶክ ፕሮፋይል ውስጥ እዚህ እኔ ቲክቶክ ፕሮፋይል ውስጥ ስትገቡ ይሄ ነው አይደለ ቪዲዮ ያለበት። እዚህ መሀል ላይ ሾፒንግ የሚል ሊንክ አለ። ሊንኩን ስትነኩት ቀጥታ አይከፍትላችሁም። ይኸው እንደዚህ ሆኖ ነው የሚመጣው። ከዛ ከላይ 3 ዶት ስልክ ጊቫዌ። ስለዚህ ነገ አይኒድ ፎን እንትን ስልክ ቁጥሬ እዚህ ቲክቶክ ፕሮፋይል ውስጥ አለላችሁ። ስልክ ለማዘዝ የምትፈልጉ ሰዎች የዋትሳፕ ስልክ ቁጥር እሱን ተጠቀሙት። ሊንክም አለ የቴሌግራም ቻናል፣ እዛ ውስጥ ጆይን አድርጉ። እዚህ ባዮ ላይ ያላላችሁ። እሺ ነገ በተመሳሳይ ሰዓት እንገናኛለን። ከእናንተ ጋር ማሳልፈው ሰዓት በቢሊየን ብር አልቀይረውም። በእውነት የሆነ ደስ ሲላችሁ ደስ ይለኛል። እርፍ ስትሉ ማለት ነውና የጨነቃችሁ ሰዎች፣ ተስፋ የቆረጣችሁ፣ የከፋችሁ ሰው የለኝም ብቸኛ ነኝ የምትሉ ሰዎች እኔ ወንድማችሁ ነኝ። ኑ አዳምጣችኋለሁ። እሺ ምንም ጊዜን የሰጠው ፈጣሪ ነው። በነፃ ነው የሰጠን። በነፃ የሰጠንም በነፃ ብንሰጥ አንጎዳም። እንደውም ሞር የአእምሮ ሰላም እናተርፍበታለን። ሰው ችግር የለውም። ስለዚህ ልመርቃችሁ ከመውጣቴ በፊት ክፉ አይንካችሁ፣ አትታመሙ። መቼም ቢሆን ጤና ይስጣችሁ። ሆስፒታል የምትሄዱት ለሰው ለመጠየቅ ብቻ ይሁን። የነካችሁት ሁሉ ወርቅ ይሁን። የሰራችሁት ይብዛላችሁ፣ ጸጋ ያልበሳችሁ፣ ያልታሰበ ሲሳይ ይስጣችሁ፣ ስራችሁን ይባርክላችሁ፣ የሰው ሞዴል ይስጣችሁ፣ ክብር በክብር ላይ ይጨምርላችሁ። አእምሯችሁ ውስጥ ያለውን ሀሳብ በሙሉ ከክፋት በስተቀር ያሳካላችሁ፣ እውን ያርግላችሁ። እሺ ነገ እንገናኛለን። የመሸ ያለበት ሀገር የምትኖሩ በደህና አደሩ። እየነጋ ያለበት ሀገር የምትኖሩ መልካም